ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልላችሁ። ባላችሁበት ሁሉ ሰላማችሁን የበዛ ነው እያልኩም ዛሬም በአንድ ቪዲዮ ተከስቻለሁ። የዛሬ ቪዲዮ ደግሞ ለእኔ ብዙ ጊዜ ጥያቄ የሆኑበት ነገር ስለ እናንተም ሼር ሊያደርግ ብዬ ነው መጣው ማለት ነው። አሁን ስደት ሀገር ያለ ነው እህቶችን ወንድሞችን ብንሆን ሀገር ቤት ስንደውል ማንም ሰው ለእኛ ኑ ሰው እንደሚኖር ትኖራላችሁ ኑ የሚል ሰው ታገኛላችሁ? አታገኙም። ሁሉም ሰው ለኛ ስንደውል የሚነገረው ችግር ብቻ ነው። ኑሮ ውድነት የሚያክል ደርሷል፣ ዘይት የሚያክል ደርሷል፣ ሳሙና የሚያክል ደርሷል። ለምንድን ነው የምትመጡ? እዛ ቀጥላችሁ ስሩ። ቀጥልንስ እኛ ህይወት የሚባል ነገር አለ እኮ። ለእኛ ህይወት እኮ ኢትዮጵያ ያለ ሰው ስደት ያለ ሰው ህይወት አያሳስብም እኮ። የሚያሳስባቸው የሚሄድ ብር ብቻ ነው እንጂ ማንም ሰው ማለት ነው ኮንትራት ተጨርሳችሁ ሀገር ቤት ልትሄድ ካሰባችሁ ማለት ነው ሀገር ቤት ያለው ሰው አተወያዩ። ዝም ብላችሁ ሄዱ። ለምንድን ነው ካላችሁኝ ከነገራችሁ ኑ አይባልም። ብዙ ችግር ይነገራል፣ ከእናንተ ጭንቅላት በላይ ይነገራል። እናንተ እውነት ነው ብላችሁ ትቀጥላላችሁ። እዚያ ገሌ ያለው ስቃይና መከራ ማንም አያውቅም። ለምንድን ነው ካላችሁ ማንም ሰው ጫማ ውስጥ ሆኖ ካልገባ በስተቀር የሰው ችግር ሊረዳ አይችልም። አንደኛ ኢትዮጵያ ያለ ሰው የእኛ ችግር የስደተኞች ችግር የማይረዱ ምክንያት ምንድን ነው ካላችሁ እናንተ እንደምንም ሆናችሁ ለፍታችሁ የስንቱ ሰዎች አይን ገርፎ ብር ትልካላችሁ። እነሱ ባንክ ቤት ሄዶ ብቻ ፈርሞ ጽፎ ብሩን በቀላሉ ስለሚያወጡ ያ ብር እንዴት ሆኖ እንደሚመጣ እንዴት ተለፍቶ እንደሚመጣ አያውቅም። የለፋ ሰውና ሳይለፋ የሚያገኝ ሰው እኩል አይደለም። ለምንድን ነው ካላችሁኝ እነሱ ሳይለፉ ነው ያገኙት። እኛ እኮ አንድ ብር ያላግባብ ቦታ ሲወድቅ የምናደደው ለምንድን ነው? ስለተቸገረን፣ ብዙ ስቃይ ስለደረሰኝ፣ እንቅልፍ አጥተን፣ ራብ አለ፣ የሰው ምላስ አለ፣ የሰው አይን ይገርፋል፣ ስንት ነገር ሆነን ነው ያ ብር የምናመጣው። ኢትዮጵያ ሰው ይሄ አይረዱም። ለዛ ሀገር ቤት እንድንገባ ማንም አይፈልግም። እና ሁሌ ኑሮ ውድነቱ ይባላል ስንባል እንጨምራለን። ኑሮ ውድነት እየባሰ እየመጣ ነው እንጂ መቼም ቀንሶ አላየንም። ከዛ ለምን እኛ ሰው ሀገር ሄደን እንጨርሳለን? ለምን ሁሌ ለእነሱ እንደሚሉ እኛ ሰምተን መኖር ለራሳችን መወሰን አለብን። የኢትዮጵያ ያለው ሰው ለምን የምታማክሩ? አሁን ለምንም አንድ እንጭ ነገር ምላሽ አታገኙም። ለምን እነሱ ችግር ብቻ ለእኛ ብቻ ነው እንደ ዘይት የጨመረ፣ ለእኛ ብቻ ነው እንደ ጤፍ የጨመረ። እኛ ደግሞ ዘይት በኩባያ ነው እንደምንጠጣው። እናንተ መቼም ሳትበሉ አላደራችሁም። በጾም ያደረ ሰው የለም። ኑሮ ውድነት አለ፣ አዎ አለ። እናንተ እየኖራችሁ እኛ ምን እንኖራለን እንዴ? እኛ ከሰው የተለየንበት ነገር ከእናንተ የተለየንበት ነገር ምንም የለንም። አራ ኢትዮጵያ ያለ ሰው ጋታ ብዙ እንዴ። እኛ እኮ ሁሌ አመት የመጣ ቁጥር ብለን እኮ ብዙ ሰዎች እኮ ስደት ላይ ደም የምንጨርሰዋለን ኑሮ ውድነት ፈርተን። እኛ እሱን እየፈራንበት ቁጥር እሱ እየጨመረ ጭንቅላታችን ላይ እየወጣን ያለው እንጂ መቼም የሚቀንስ ከአሁን በኋላ የሚወርድ ነገር የሚስተካከል ነገር የለውም። እና ገብተን ሰው እንደሚኖር መኖር ነው። ራሳችን አሳምነን መግባት አለብን። ደግሞ ልትሄድ ስትደርሱ ማንም ሰው ኢትዮጵያ ያለው ሰው አትጠይቁ። በራሳችሁ ወስናችሁ ሄዱ። ለምንድን ነው? በእናንተ ህይወት ላይ ማንም ስለማይገባ። ለምን ለእናንተ ህይወት አያሳስባችሁም። ኢትዮጵያ ያለ ሰው እንዲኖር የሚብል ሰው ማንም አታገኙም። ሰው የሚፈልጉ እናንተ ጥቅም ብቻ ነው። ለምን እናንተ ሀገር ቤት ከገባችሁ ይሄ የሚመጣ ብር ይቆማል። እነሱ በአመት በዓል አይታችኋል። ስደት ሀገር ያለው ሰው ሀገር ቤት ሆኖ የሚማረው የሚጨንቀው ስደት ሀገር ያለው ነው። አመት በዓል ሲደርስ የሚጨንቀው ስደት ሀገር ያለው እህቶች ናቸው። ለምንድን ነው ካለ ሰው የሚበላ አመት በዓል እኛ ነው የምንጨንቀው። እኛ እኮ ዳቦ አተን ራሱ እየበላ ነው እነሱ አይምሮ ለመጠበቅ እንዲህ ያል ነው በእነሱ ብር የምንልከው። እኛ ብር እንዴት ሆነ እንደምንልክ ስለማያውቁ የእኛ ችግር አይረዱም። እኛ ችግር የስደተኛ ችግር እግዚአብሔር ብቻ ይረዳ እንጂ ማንም የሚረዳ ማንም ያሳስብ ሰው የለንም ለእኛ ማለት ነው። ከዛ እህቶችም ወንድሞችም ብትሆኑ ስደት ሀገር አላችሁ ራሳችሁ ጠብቁ። ራሳችሁ ብቻ ነው ማሰብ አለባችሁ። መሄድም ካሰባችሁ ራሳችሁ ወስናችሁ ጨክናችሁ ቦሌ ከደረሳችሁ በኋላ ነው መናገር አለበት። እዚህ ካላችሁ ከነገራችሁ የምንነገር የጥያቄ መተት ነው የሚያመጣው። እንዲህ አርግ ብታረገኝ እንዲህ ብትሆን አሁን እንደኛ መኖር ትችላለሽ። እኛ ሰው አይደለንም እንዴ? ለምን ደግሞ አንኖረው? እዚህ እኮ አልጋ በአልጋ ሆነን እንደምንኖረው
እዚህ ያለው ስቃይ እናንተ ብታዩ ኖርማ እንዲህ አትሉም ነበር። እዚህ እኮ ስንት ችግር እንደሚደርስ ስንት መከራ እንደሚደርስ የሰው አይን እየገረፈ እየራበን እየጠማኝ በዚህ ሙቀት ላይ አይታችሁ። አሁን ሙቀቱ በዚህ ሙቀት ላይ ተቃጥለን ነው ብር እናመጣው። መቼም ኢትዮጵያ እንደዚህ አይነት ችግር ያለው ብር ነው እንጂ የሌለ አየሩ ሰላም ነው፣ ሀገሩ ሰላም ነው እንዴ? ምን ነው? ኧረ ኢትዮጵያ ያለው ሰው እግዚአብሔር ልቦና ይስጣችሁ። እና እህቶቼ ከአሁን በኋላ ሀገር ቤት ልትገቡ ከደረሳችሁ ኮንትራታችሁ ከጨረሳችሁ ወይም መሄድ ካሰባችሁ ማለት ነው ማንንም አታማክሩ። በራሳችሁ ወስናችሁ ነው መሄድ አለባችሁ። ለምንድን ነው? ከነገራችሁማ ማንም ነይ የሚል ሰው የለም፣ ኑ የሚል ሰው የለም። ቀጥለሽ ስሪ ምን ልትሆኑ? እንዲህ ነው የሚለው። እኛ ራሱ መንገድ ቢመቸና መንገድ ቢኖረን እንመጣ ነበር። ሁሉም ሰው እንኳን ችሎ ቢመጣ ጥሩ ነው። እኛ ያለነው ያየንበትን ማየት እኛ የቀመስንበት ችግር ቢቀምሱ አሪፍ ነበር፣ ግን ለሁሉ አይሆንም። ለምን? ማንም ሰው አሁን እናንተ በአፍ ስትናገሩ አያምንም። ሰው ሁሉ ሲደርስ ነው የሚያምነው። እኛ የምናሳልፈው ችግር እኛ የምናሳልፈው መከራ የሚያየው ጫማ ውስጥ ሆኖ ያየ ሰው ነው እንጂ መቼም በአፍ ሲናገር ችግር አለብን። እኛ እኮ ጥሩ ልብስ ለብሰን መኪና ላይ ተደግፈን ሶፋውን በላ እግርን ጭነን ፎቶ የምንነሳ ይሄ ላይፍ ነው የሚመስለው። የኛ ላይፍ ማንም አያውቅም። ውስጣችን እንዴት እንደሚያረር እንዴት እንደሚቆስል ማንም አያውቅም። ለምን? ሰው የሚያውቀው የምንልከው ብር ብቻ ነው። እኛ ሰው እኮ እኛን በዛ ፎቶ ስንልክ የፎቶ እንትን ሲያዩ ፎቶ አሁን ብዙ ነገር አሳምሮ ቆንጆ አድርጎ ፊዚካላችንን ምናችን አስተካክሎ አንስተን ስንልክ ይሄ ላይፍ ነው የሚመስለው። እኛ ችግር በጣም ከዛ የባሰ ነው። እና እህቶቼ እንዲያትሞኙ ኑሮ ውድነት መቼም አይቀነስም። መቼም ከአሁን በኋላ እታች ይወርዳል የሚባል ነገር የለውም። ግን ሄደን መጋፈጥ ነው አለብን። ሰው እንዲኖር መኖር እነሱ እንደሚሆኑ መሆን ያለብን ነው እንጂ ሰው ሀገር እድሜ ልንጨርሱን እንዴ? ሰው ቤት ሁሌ ግን እኛ ህይወት የሚያስጠላ ሁሌ አንድ አይነት ኖሩ። ነገም ሽንት ቤት ማጣበቅ፣ ነገ አሁንም ሽንት፣ አንድ አይነት ላይፍ ሁሌ አንድ አይነት። ኧረ በጣም ምር የሚያደርገው አንዳንድ ስታዝብ ማለት። አንዳንዴ ግን ያልፋል ብለን ስለምናስብ ነው እንጂ የእኛ ኑሮ ማለት ነው እውነት በጣም ከባድ እኮ። ይሄ ሁሉ ስራ ሰርታችሁ ራሱ ምስጋና የለውም። ይሄ እንዲያርግ ከዛ ንዝነዛችሁ የስንጅን የአረብ ሀገር ሴት ምን አይነት ናት? ይሄ ሁሉ እዚያ አንድ ቤት ወይ 5 አይነት 6 አይነት ባህሪ ያለው ሰው ነው ያለው። የአንዱ ባህሪ መጥፎ፣ የአንዱ ባህሪ ጥሩ፣ የአንዱ ባህሪ ደግሞ መካከለኛ። ግን ይሄ ሁሉ ችለን የምንሰራ እውነት እግዚአብሔር ረድቶ ነው እንጂ አንዳንዴ ስታስቡ ማለት እነሱ ዛሬ እሱ ሆኖ ብላችሁ ስታቅሩ ሌላ ነገር ይሆናሉ። እነሱ እኮ ጸባያችሁ የማይጨብጥ የማይዝ እኮ ነው። ግን ይሄ ችለን ብዙ ዓመት 5 ዓመት 6 ዓመት 7 ዓመት መኖር በጣም ከባድ ነው። ግን እንደኛ እኮ የሚችል አይለው። ግን ያልፋል እያለን እኮ ነው ሁሉ የምናልፈው። አንዳንዴ እኮ ስታስቡ ማለት ነው በጣም ከአይምሮ በላይ እኮ ነው። ለምን? እነሱ ሰዎቹ ብታዩ ማለት ነው ስራ ብታዩ ሰዎቹ ብታዩ እንደ ለእናንተ አያስቡም። ሰው ነች፣ ትበላለች፣ ትራባለች ብሎ አያስቡም። እነሱ ደሞዛችሁ ስለሚከፍለው በቃ 24 ሰዓት ብትሰሩ ነው የሚፈልጉ። ግን ይሄ ሁሉ ችለን ይሄ ሁሉ ተቋቁመን የሰራ ነው እኛ እውነት እንደ አረብ ሀገር ጀግና የላት። የአረብ ሀገር ሴት እውነት ጀግና ናት። ግን ጀግና ነው አልተባለችም እንጂ ጀግና ነች። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልላችሁ። ባላችሁበት ሁሉ ሰላማችሁን የበዛ ነው እያልኩም ዛሬም በአንድ ቪዲዮ ተከስቻለሁ። የዛሬ ቪዲዮ ደግሞ ለእኔ ብዙ ጊዜ ጥያቄ የሆኑበት ነገር ስለ እናንተም ሼር ሊያደርግ ብዬ ነው መጣው ማለት ነው። አሁን ስክተት ሀገር ያለ ነው እህቶችን ወንድሞችን ብንሆን ሀገር ቤት ስንደውል ማንም ሰው ለእኛ ኑ ሰው እንደሚኖር ትኖራላችሁ ኑ የሚል ሰው ታገኛላችሁ? አታገኙም። ሁሉም ሰው ለኛ ስንደውል የሚነገረው ችግር ብቻ ነው። ኑሮ ውድነት የሚያክል ደርሷል፣ ዘይት የሚያክል ደርሷል፣ ሳሙና የሚያክል ደርሷል። ለምንድን ነው የምትመጡ? እዛ ቀጥላችሁ ስሩ። ቀጥልንስ እኛ ህይወት የሚባል ነገር አለ እኮ። ለእኛ ህይወት እኮ ኢትዮጵያ ያለ ሰው ስክተት ያለ ሰው ህይወት አያሳስብም እኮ። የሚያሳስባቸው የሚሄድ ብር ብቻ ነው እንጂ ማንም ሰው ማለት ነው ኮንትራት ተጨርሳችሁ ሀገር ቤት ልትሄድ ካሰባችሁ ማለት ነው ሀገር ቤት ያለ ሰው አተወያዩ።
ዝም ብላችሁ ሄዱ። ለምንድን ነው ካላችሁኝ ከነገራችሁ ኑ አይባልም። ብዙ ችግር ይነገራል፣ ከእናንተ ጭንቅላት በላይ ይነገራል። እናንተ እውነት ነው ብላችሁ ትቀጥላላችሁ። እዚያ ገል ያለው ስቃይና መከራ ማንም አያውቅም። ለምንድን ነው ካላችሁ ማንም ሰው ጫማ ውስጥ ሆኖ ካልገባ በስተቀር የሰው ችግር ሊረዳ አይችልም። አንደኛ ኢትዮጵያ ያለ ሰው የእኛ ችግር የስደተኞች ችግር የማይረዱ ምክንያት ምንድን ነው ካላችሁ እናንተ እንደምንም ሆናችሁ ለፍታችሁ የስንቱ ሰዎች አይን ገርፎ ብር ትልካላችሁ። እነሱ ባንክ ቤት ሄዶ ብቻ ፈርሞ ጽፎ ብሩን በቀላሉ ስለሚያወጡ ያ ብር እንዴት ሆኖ እንደሚመጣ እንዴት ተለፍቶ እንደሚመጣ አያውቅም። የለፋ ሰውና ሳይለፋ የሚያገኝ ሰው እኩል አይደለም። ለምንድን ነው ካላችሁኝ እነሱ ሳይለፉ ነው ያገኙት። እኛ እኮ አንድ ብር ያለ አግባብ ቦታ ሲወድቅ የምናደደው ለምንድን ነው? ስለተቸገረን፣ ብዙ ስቃይ ስለደረሰኝ፣ እንቅልፍ አጥተን፣ ራብ አለ፣ የሰው ምላስ አለ፣ የሰው አይን ይገርፋል፣ ስንት ነገር ሆነን ነው ያ ብር የምናመጣው። ኢትዮጵያ ሰው ይሄ አይረዱም። ለዛ ሀገር ቤት እንድንገባ ማንም አይፈልግም። እና ሁሌ ኑሮ ውድነቱ ይባላል ስንባል እንጨምራለን። ኑሮ ውድነት እየባሰ እየመጣ ነው እንጂ መቼም ቀንሶ አላየንም። ከዛ ለምን እኛ ሰው ሀገር ሄደን እንጨርሳለን? ለምን ሁሌ ለእነሱ እንደምሉ እኛ ሰምተን መኖር ለራሳችን መወሰን አለብን። የኢትዮጵያ ያለው ሰው ለምን የምታማክሩ አሁን ለምንም አንድ እንጭ ነገር ምላሽ አታገኙም። ለምን እነሱ ችግር ብቻ ለእኛ ብቻ ነው እንደ ዘይት የጀመረ፣ ለእኛ ብቻ ነው እንደ ጤፍ የጀመረ። እኛ ደግሞ ዘይት በኩባያ ነው እንደምንጣጣው። እናንተ መቼም ሳትበሉ አላደራችሁም። በጾም ያደረ ሰው የለም። ኑሮ ውድነት አለ፣ አዎ አለ። እናንተ እየኖራችሁ እኛ ምን እንኖራለን እንዴ? እኛ ከሰው የተለየንበት ነገር ከእናንተ የተለየንበት ነገር ምንም የለንም። አራ ኢትዮጵያ ያለ ሰው ጋታ ብዙ እንዴ! እኛ እኮ ሁሌ አመት የመጣ ቁጥር ብለን እኮ ብዙ ሰዎች እኮ ስደት ላይ ደም የምንጨርሰዋለን ኑሮ ውድነት ፈርተን። እኛ እሱን እየፈራንበት ቁጥር እሱ እየጨመረ ጭንቅላታችን ላይ እየወጣ ነው ያለው እንጂ መቼም የሚቀንስ ከአሁን በኋላ የሚወርድ ነገር የሚስተካከል ነገር የለውም። እና ገብተን ሰው እንደሚኖር መኖር ነው። ራሳችን አሳምነን መግባት አለብን። ደግሞ ስትደርሱ ማንም ሰው ኢትዮጵያ ያለው ሰው አትጠይቁ። በራሳችሁ ወስናችሁ ሄዱ። ለምንድን ነው? በእናንተ ህይወት ላይ ማንም ስለማይገባ። ለምን ለእናንተ ህይወት አያሳስባችሁም። ኢትዮጵያ ያለ ሰው እንዲኖር ልጄ እንዲኖር የምንብል ሰው ማንም አታገኙም። ሰው የሚፈልጉ እናንተ ጥቅም ብቻ ነው። ለምን እናንተ ሀገር ቤት ከገባችሁ ይሄ የሚመጣ ብር ይቆማል። እነሱ በአመት በዓል አይታችኋል። ስግደት ሀገር ያለው ሰው ሀገር ቤት ሆኖ የሚማረው የሚጨንቀው ስግደት ሀገር ያለው ነው። አመት በዓል ሲደርስ የሚጨንቀው ስግደት ሀገር ያለው እህቶች ናቸው። ለምንድን ነው ካለ ሰው የሚበላ አመት በዓል እኛ ነው የምንጨንቀው። እኛ እኮ ዳቦ አተን ራሱ እየበላ ነው እነሱ አይምሮ ለመጠበቅ እንዲህ ያል ነው በእነሱ ብር የምንልከው። እኛ ብር እንዴት ሆነ እንደምንልክ ስለማያውቁ የእኛ ችግር አይረዱም። እኛ ችግር የስግደተኛ ችግር እግዚአብሔር ብቻ ይረዳ እንጂ ማንም የሚረዳ ማንም የሚያሳስብ ሰው የለንም ለእኛ ማለት ነው። ከዛ እህቶችም ወንድሞችም ብትሆኑ ስግደት ሀገር ያላችሁ ራሳችሁ ጠብቁ። ራሳችሁ ብቻ ነው ማሰብ አለባችሁ። መሄድም ካሰባችሁ ራሳችሁ ወስናችሁ ጨክናችሁ ቦሌ ከደረሳችሁ በኋላ ነው መናገር አለበት። እዚህ ካላችሁ ማከናከራችሁ የምንነገር የጥያቄ መተት ነው የሚያወጣው። እንዲህ አርግ ብታረገኝ እንዲህ ብትሆን አሁን እንደኛ መኖር ትችላለሽ። እኛ ሰው አይደለንም እንዴ? ለምን ደግሞ አንኖረው? እዚህ እኮ አልጋ በአልጋ ሆነን እንደምንኖረው እዚህ ያለው ስቃይ እናንተ ብታዩ ኖርማ እንዲህ አትሉም ነበር። እዚህ እኮ ስንት ችግር እንደሚደርስ ስንት መከራ እንደሚደርስ የሰው አይን እየገረፈ እየራበን እየጠማኝ በዚህ ሙቀት ላይ አይታችሁ አሁን ሙቀቱ በዚህ ሙቀት ላይ ተቃጥለን ነው ብር እናመጣው። መቼም ኢትዮጵያ እንደዚህ አይነት ችግር ያለው ብር ነው እንጂ የሌለ አየሩ ሰላም ነው፣ ሀገሩ ሰላም ነው እንዴ? ምን ነው? ኧረ ኢትዮጵያ ያለው ሰው እግዚአብሔር ልቦና ይስጣችሁ። እና እህቶቼ ከአሁን በኋላ ሀገር ቤት ልትገቡ ከደረሳችሁ ኮንትራታችሁ ከጨረሳችሁ ወይም መሄድ ካሰባችሁ ማለት ነው ማንንም አታማክሩ። በራሳችሁ ወስናችሁ ነው መሄድ አለባችሁ። ለምንድን ነው? ከነገራችሁማ ማንም ነይ የሚል ሰው የለም፣ ኑ የሚል ሰው የለም። ቀጥለሽ ስሪ ምን ልትሆኑ? እንዲህ ነው የሚለው። እኛ ራሱ መንገድ ቢመቸና መንገድ ቢኖረን እንመጣ ነበር። ሁሉም ሰው እንኳን ችሎ ቢመጣ ጥሩ ነው። እኛ ያለነው ያየንበትን ማየት እኛ የቀመስንበት ችግር ቢቀምሱ አሪፍ ነበር፣ ግን ለሁሉ አይሆንም።
ለምን ማንም ሰው አሁን እናንተ በአፍ ስትናገሩ አያምንም። ሰው ሁሉ ሲደርስ ነው የሚያምነው። እኛ የምናሳልፈው ችግር፣ እኛ የምናሳልፈው መከራ የሚያየው ጫማ ውስጥ ሆኖ ያየ ሰው ነው እንጂ መቼም በአፍ ሲናገር ችግር አለብን። እኛ እኮ ጥሩ ልብስ ለብሰን መኪና ላይ ተደግፈን ሶፋውን በላይ እግርን ጭነን ፎቶ የምንነሳ ይሄ ላይፍ ነው የሚመስለው። ገኛ የኛ ላይፍ ማንም አያውቅም። ውስጣችን እንዴት እንደሚያረር እንዴት እንደሚቆስል ማንም አያውቅም። ለምን ሰው የሚያውቀው የምንልከው ብር ብቻ ነው። እኛ ሰው እኮ እኛን በዛ ፎቶ ስንልክ የፎቶ እንትን ሲያዩ ፎቶ አሁን ብዙ ነገር አሳምሮ ቆንጆ አድርጎ ፊዚካላችንን ምናችን አስተካክሎ አንስተን ስንልክ ይሄ ላይፍ ነው የሚመስለው። እኛ ችግር በጣም ከዛ የባሰ ነው። እና ይቶቼ እንዲያትሞኙ ኑሮ ውድነት መቼም አይቀነስም። መቼም ከአሁን በኋላ እታች ይወርዳል የሚባል ነገር የለውም። ግን ሄደን መጋፈጥ ነው አለብን። ሰው እንደኖረ መኖር፣ ሰው እነሱ እንደሚሆኑ መሆን ያለብን ነው እንጂ ሰው ሀገር እድሜ ልንጨርሱን እንዴ? ሰው ቤት ሁሌ ግን እኛ ህይወት የሚያስጠላ ሁሌ አንድ አይነት ኖሮ፣ ነገም ሽንት ቤት ማጠብ፣ ነገ አሁንም ሽንት፣ አንድ አይነት ላይፍ ሁሌ አንድ አይነት። ኧረ በጣም ምር የሚያደርገው አንዳንድ ስታዝበው ነው። አንዳንዴ ግን ያልፋል ብለን ስለምናስብ ነው እንጂ የእኛ ኑሮ ማለት ነው እውነት በጣም ከባድ እኮ። ይሄ ሁሉ ስራ ሰርታችሁ ራሱ ምስጋና የለውም። ይሄ እንዲያርጌ ከዛ ንዝነዛችሁ የስንጅን የአረብ ሀገር ሴት ምን አይነት ናት? ይሄ ሁሉ እዚያ አንድ ቤት ወይ 5 አይነት 6 አይነት ባህሪ ያለው ሰው ነው ያለው። የአንዱ ባህሪ መጥፎ፣ የአንዱ ባህሪ ጥሩ፣ የአንዱ ባህሪ ደግሞ መካከለኛ። ግን ይሄ ሁሉ ችለን የምንሰራ እውነት እግዚአብሔር ረድቶ ነው እንጂ አንዳንድ ስታስቡ ማለት እነሱ ዛሬ እሱ ሆኖ ብላችሁ ስታቅሩ ሌላ ነገር ይሆናል፣ ሌላ ነገር ይሆናሉ። እነሱ እኮ ጸባያችሁ የማይጨብጥ የማይዝ እኮ ነው። ግን ይሄ ችለን ብዙ ዓመት 5 ዓመት 6 ዓመት 7 ዓመት መኖር በጣም ከባድ ነው። ግን እንደኛ እኮ የሚችል አይለው። ግን ያልፋል እያልን እኮ ነው ሁሉ የምናልፈው። አንዳንዴ እኮ ስታስቡ ማለት ነው በጣም ከአይምሮ በላይ እኮ ነው። ለምን እነሱ ሰዎቹ ብታዩ ማለት ነው ስራ ብታዩ ሰዎቹ ብታዩ እንደ ለእናንተ አያስቡም። ሰው ነች፣ ትበላለች፣ ትራባለች ብሎ አያስቡም። እነሱ ደሞዛችሁ ስለሚከፍለው በቃ 24 ሰዓት ብትሰሩ ነው የሚፈልጉ። ግን ይሄ ሁሉ ችለን ይሄ ሁሉ ተቋቁመን የሰራ ነው እኛ እውነት እንደ አረብ ሀገር ጀግና የላት። የአረብ ሀገር ሴት እውነት ጀግና ናት። ግን ጀግና ነው አልተባለችም እንጂ ጀግና ነች።